ለማተብ መስዋዕት ክብርን ለማግኘት ነው ምዕመናንን እያስጨረሳችሁ ነው። እስከ መቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩ? አስጠብቀህ ስንት ዓመት ሻማ ታበራላችሁ? ለእናንተስ ለህሊናችሁ አይቆረቁራችሁም ወይ? የሚፈሰው የንጹሐን ደም ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። ይህ ጥንቅቅ ያለ ውሸት ነው። እውነተኛው ጉዳይ ተቃራኒው ነውና እንደርሶ ኦርቶዶክሶችን የፈጀ ኦርቶዶክስን ያዋረደ ያሳደደ የዘረፈና ያደህየ ያጋጨና ይወጋ ወንድ ዮዲት ጉዲት የለም። እሺ አሁን ከዚህ በላይ ምን ነው የምንጠብቀው? ኦርቶዶክሳውያን ህፃናቶችን ሰብስበው ካንገታቸው ላይ መስቀል ቆራርጦ እየጣሉ እሺ ከናቸው ክርስቲያን ስለሆኑ ነው የመጡት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና ብሄዱ ጳጳሳት ዛሬ የብልጽግና የሞቱ ወገኖቻችንን እያስጨረሱ ነው። ይህን ደመላችሁ ተናገሩ። አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ከስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? እዚህ መንግስት ተባባሪ የሆናችሁ ምዕመናንን እያስጨረሳችሁ ነው። እስከ መቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩ? አስጠብቀህ ስንት ዓመት ሻማ ታበራላችሁ? ለእናንተስ ለህሊናችሁ አይቆረቁራችሁም ወይ? የሚፈሰው የንጹሐን ደም እስከ መቼ? እሳቸው እንደማንኛውም ክርስቲያን ናቸው። ክርስቲያን ስለሆኑ ነው የመጡት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና ብሄዱ ጳጳሳት ዛሬ የብልጽግና የሞቱ ወገኖቻችንን እያስጨረሱ ነው። ይህን ደመላችሁ ተናገሩ። ክቡር መጋቢ የት ቦታ ልታወራ ነው? አባ ዘበአማን የት ቦታ ነው የሚወራው? እስኪ ንገሩ። ተረጋጋ። ቆይ አሁን ተስፋዬ በሀገረ እስራኤል የኢትዮጵያ ባለስልጣን አምባሳደር ለማውራት ነው የመጣው እንዴ? ክቡራን አንተ ነህ እንዳንተ ያለው ነው። አንተ እንዳንተ ያለው አንተ አሾክሻይ ካለ በመጸለይ ለማተብ መስዋዕት ክብርን ለማግኘት ነው ይወጣን ዛሬ አርሲ ባለው ኢትዮጵያ ሰልፍ ቢወጣ ድምፅ አይሆንም። እኛ ምንፈልገው ትግል ነው። መጽሐፍ ቅዱስ ሲያስተምር ጉንጭን ለመታ ግራን መልሰ ስተው ሚለው ታሪክ ዛሬ ላለው ትውልድ አርሲ ላለው ወገን አይሆንም። አባቶች ሲያስተምሩ መጽሐፍ ስናነብ ያየነው አይንን ላጠፋ አይኑን አጥፈው ለወጋ መልሰ ውጋው ለመታ መልሰ በለው በቱቤ በሳንጃ ለወጋ መልሰ ውጋው በክላሽ ለመታ መልሰ በክላሽ በለው ዛሬ ፍትህ ፈልገን አይደለም ይወጣል። በግፍ ለታረደው አባቴ በግፍ ለታረደችው እናቴ በግፍ ለታረደው ወንድሜ በግፍ ለታረደችው እህቴ የኔም
ይቀላል አንገቴ ኦርቶዶክስ ክርስቲያን አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ቀሰራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። አጠቃላይ ጉዳዩ የመንግስት ነው። ምክንያቱን ግን አናውቅ። ይችን ቤተክርስቲያን በማፍረስ እንዲህ በማድረግ መንግስት የሚያተርፈውን አላውቅ። አገር እያፈረሱ ቤተክርስቲያን እያፈረሱ ብልጽግና ይባላል። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። ይህ ጥንቅቅ ያለ ውሸት ነው። እውነተኛው ጉዳይ ተቃራኒው ነውና እንደርሶ ኦርቶዶክሶችን የፈጀ ኦርቶዶክስን ያዋረደ ያሳደደ የዘረፈና ያደህየ ያጋጨና የወጋ ወንድ ዮዲት ጉዲት የለም የሚለውን ክርክርም ሆነ ሌላውን ጉዳይ በዚህች 10 ሰከንድ በማትሞላ ንግግር ውስጥ አከታትለው ያቀረቡትን ውሸት መሞገት የዚህ ዝግጅት ትኩረት አይደለምና። እሺ አሁን ከዚህ በላይ ምንድን ነው የምንጠብቀው? ኦርቶዶክሳውያን ህፃናቶችን ሰብስበው ካንገታቸው ላይ መስቀል ቆራርጦ እየጣሉ እሺ ከዚህ በላይ ምን እንጠብቅሽ? እስከ መቼ ቁጭ እንበል? ግዴታ በጌታ ኮፒ ሊንክ አድርጉ ይሄ ቪዲዮ ይወርዳል ማለት የለብኝም። ከዚህ በኋላ የሚሰማ ከሆነ ይሄንንም ቪዲዮ ኮፒ ሊንክ አድርግ፣ ካልሆነ ግን አሳልፍ። ስማ እስከ መጨረሻ ክርስቲያን ከሆንክ አሁን መስቀል ይቆረጣል። መስቀል እሺ ሹያቱ ሰላም አለይኩም ወራህመቱላሂ ወበረካቱ። አማኩ ነው ተጋ አቆስ መስቀል ወቅቱ ጀመረ ይሰከለ ሰዓት ያና አዳይ ነው ነው ሲኒ ግራት ነው ያ ረቢ አላህ انا بفهمك سمونا كان بودي لي ان شاء الله قرطو يلا اذا انا بشكرك انتو قالوا بيتو قلتوا مسكنوا بيغا بتيبات مسكنوا قددنا انتو مسكنوا قددنا مسكن كاسيو مسكن كاسيو ما شاء الله الله يحفظكم። ዝምታችን እስከ መቼ ይሁን? አይናችን እያየው ግዴላችሁ ይሄን ቪዲዮ እንዳያስወርዱት የቻላችሁትን ኮፒ ሊንክ አድርጉ። በገብርኤል በጌታ ማለት የለብኝም አግዙኝ። እናንተማ ከ120% ኢትዮጵያ ላይ ብትኖሩ ኦርቶዶክሳውያን አውጥታችሁ እንዲህ ነው የምታደርጉት። የኛ ዝምታ ግን አስጠላኝ። አሁንስ በቃ መጮ ብቻ እንደ ውሻ ተነስተ ሚዲያ ላይ ማለት ብቻ ነው። የኔን ችግር የማውቀው እኔ ነኝ። በአሁኑ ጊዜ በሀገራችን በኢትዮጵያ እየተካሄደ ያለው አረመኔነት የአረማዊነት ስራ እንዲቆም ብዙ ጊዜ ሞክሬ አልተሳካም። ምክንያቱም ፈቃድ አልተሰጠም። እናገራለሁ ይመልሱታል፣ እናገራለሁ ይመልሱታል። ይሄው እስካሁን ድረስ ምንም አይነት ፈቃድ አልተገኘም እና ሁላችሁም ወገኖቻችን ማወቅ ያለባችሁ እዚህ ያለውን ችግር የኔን ችግር የማውቀው እኔ ነኝ። እየተካሄደ ያለው የአረማዊነት ስራ ብዙ ጊዜ ሞክሬያለሁ ለመቃወም፣ ግን ስላልተፈቀደ ወይም ወደ አየር ለመውጣት ስላልተፈቀደ እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት እውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። መጸጸትን ምን አመጣው ክቡርነቱ? እንዲህስ በየአደባባዩ መማማል ለምን አስፈለገ? እርሱ አይደሉም እንዴ ሲኖዶስ ውስጥ ገብተው መጅሊስም ውስጥ ጠልቀው ሲያተረማምሱ የነበሩት? እርሱ አይደሉምን የኢቫንጀሊካል አማኞችን በጠቅላይ ሰብሳቢነት የምመራችሁ እኔ ነኝ ብለው የጠረነፉት? እርሶስ አይደሉምን ገዳማትና ቤተ ክርስቲያናት እንደሚቃጠሉ አስቀድመው ተናግረው ይኸው እንዲደረግ ያዘዙ? እርሱ አይደሉምን ሙስሊሞች ጎንደር ላይ እየተጠቁ ነውና ድሮን ካልገዛችሁልኝ ልታደጋችሁ አልችልም ብለው የአረብ ሀገራትን የጠየቁት? ኦርቶዶክስና እስልምና ለለውጥና ለብልጽግና አይሆኑም ብሎ የጻፈና ለካድሮቹ ያሰራጨስ ሌላ መሪ ከእርስዎ ውጭ ነበረ ወይ? እነዚህን ጥያቄዎች ሁሉ እንተዋቸው። ጠቅላይ ሚኒስትር አብይ አህመድ ባለፉት 8 ዓመታት ተመላልሰው የደቆሱት ሰውና ገንዘብን መድበው ሊበታትኑት የጣሩት የኢትዮጵያውያን ማህበረሰባዊ አንድነትና አገራዊ ህብር በብዙ ታግሏቸዋል። መጅሊሱን ለመቆጣጠር እኔን ይወዱኛል እያሉ አማስለው ሐጂ ሙፍቲ ዑመር እድሪስን አንስተው የእሳቸውን ጉዳይ ፈጻሚ ሐጂ ኢብራሂም
መራሂምን አስቀምጠዋል። ሲኖዶሱን ሌሎችን በመጨቆን ከሰው ይህስ ሲሆን እያየሁ ዝም አልልም በማለት የኦርቶዶክስ ተዋሕዶ ምዕመናንን ማቅ ያስለበሱ የመጀመሪያው ጠቅላይ ሚኒስትር ናቸው። በገዳም የሚደፍር በቤተ ክርስቲያን የሚገድል መስጂድ የሚያቃጥል መቅደስ የሚያጋይ ጄኔራል ያላቸውም እሳቸው ናቸው። ይህንን ሁሉ የአገር ሕዝብ አውቆት ያደረም ጉዳይ ቢሆን እሳቸው ግን አይናቸውን በጨው ጥብ አድርገው መልሰው ልብ ለማድረቅ ሃይማኖቶቹን ዘርዝረው እኔ ለመጉዳት አስቤ አልሰራሁም ይላሉ። ጥያቄው ካልሰሩ ለምን እንዲህ መማል አስፈለገው? ስራዎት ይናገር የለም ወይ የሚል ብቻ አይደለም። እርሳቸውም ሆኑ የሚመሩት የኦህዴድ ብልጽግና የመግዣና የመግደያ መዋቅር ለየትኛውም ሃይማኖትና ብሔር ውግንናና ፍቅር ኖሮት አያውቅም። የእሳቸው ውግንናና ፍቅር የእሳቸው እምነትና ሃይማኖት ስልጣን ብቻ መሆኑ ያለፉት 8 ዓመታት በቂ ምስክር ናቸው። ስልጣናቸውን ለማክረም በመሳሪያነት የሚያገለግል የትኛውም ተላላኪ ከየትኛውም እምነት ከተገኘ ያሰማሩታል። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ሀብትና ዝና ያካበቱት በቤተ ክርስቲያኗ ምዕመንና ኪስ አካውንታቸውን ያደለቡት ዳንኤል ክብረትም ሆኑ ወንጌላዊው በቀለ ወልደ ኪዳንና መሰሎቻቸው እንደ ኡስታዝ ያሲን ኑሩ ያሉትም ሰዎች እርስ በርስ የሚያገናኛቸው አንዳች መንፈሳዊ ምክንያትና የአገር ፍቅር የለም። አገዛዝ በማገልገል ለአብይ አህመድ ለመስገድ ግን የሚሽቀዳደሙ ናቸው። ለዚያም ነው አክሱማውያን ሲጨፈጨፉ ውሸት ነው እያለ በሚዲያ የተከሰተው የዳንኤል ክብረት አንደበት የአርሲ ኦርቶዶክሳውያን ሲገደሉ ድምፁ ያልተሰማው። ለዚያም ነው ሲኖዶሱም መጅሊሱም ዝም ብለው ያለፉት። ለዚያም ነው አልነጃሺ ሲቀጠቀጥ እነ ያሲን ኑሩ የት እንደነበሩ ያልታወቀው። የአርሲ ኦርቶዶክሳውያን በሃይማኖታቸው ምክንያት ሞት እንዲታወጅባቸው ከተደረገ በኋላ ጠቅላይ ሚኒስትሩ ያወጡት መግለጫ የድል መግለጫ ነው። ምርጫዬን አካሄጃለሁና እልል በሉልኝ ያሉት ጠቅላይ ሚኒስትሩ በዚህ ሃይማኖት ተኮር ጭፍጨፋ እንግዳ ነገር ሊሰማቸው አይችልም። ቤተ ክህነቱንም እንደተቆጣጠሩ አረጋግጠዋልና ያሻቸውን ካደረጉ በኋላ ምንም ቢያደርጉ የሚለውጠው ነገር የለም። አምባገነን መሪዎች የሃይማኖት ተቋማትን ሙሉ በሙሉ ለመቆጣጠር ወይም ካልሆነ ደግሞ ለማጥቃትና ለማዳከም የሚነሱባቸው በርካታ ስትራቴጂካዊና ስነ ልቦናዊ ምክንያቶች አሏቸው። ሃይማኖት ከግል እምነት ባለፈ ሰፊ ህዝባዊ መሰረት የገንዘብና የሞራል የበላይነት ስላለው ለአምባገነኖች ወይ ትልቅ የስልጣን ማደላደያ መሳሪያ ነው ወይም ዋነኛ የስልጣን ስጋት ነው። አሁን ጥያቄው እንዲህ ያሉ የቤተ መንግስት ካዳሚዎችን አሰማርተው የእምነት ተቋማትን ለግድያና ለትርምስ የዳረጉት ጠቅላይ ሚኒስትር ፍላጎታቸው ምንድን ነው? እንዲህስ ባለ መንገድ አገር ቢበተን ቢከፋፈልና ህዝብ ቢገዳደል እሳቸው ምን ይጠቀማሉ? ይህንን ያህልስ ከህዝብና ከአገር ጋር እልህ መጋባት ለምን አስፈለጋቸው? እነዚህን ጥያቄዎች የምናብራራቸው ፈላጭ ቆራጭ መሪዎችን ለመመልከት በምንገለገልበት መነጽር ነው። አምባገነን መሪዎች የእምነት ተቋማትንና አማኞችን እንዲሁም የእምነት አባቶችን የሚገለገሉት እንዴት ባለ መንገድ ነው? ማሳያስ አለ ወይ? ይህ ከሆነስ ማህበረሰብ ምን ማድረግ አለበት? ጥቂት ደቂቃዎችን እናክል። ሰላም ብያለሁ ሁላችሁንም፣ እንዴት አላችሁ? ዛሬ ጠንከር ባለች ሀሳብ ነው የመጣሁት። እስኪ እንመልከታችን ቪዲዮ። እሺ እቺንም እንመልከት። እንደምታውቁት ኦርቶዶክሳዊ ወጣት ተባብሮ አንድ የሆነባቸው ማህበራት ብዙ የሉንም። አሁን ሁሉም ሰው እንደራጅ ይላል፣ ግን የመደራጀት መካኒዝሙ የለውም። እንዴት፣ የት፣ መቼ፣ ለምን የሚሉትን ነገሮች ፊገራው ሲያረገ ወጣትም የለንም። እውነቱን ለመናገር ስትራክቸራል የሆነ መዋቅርም የለንም። ኢንዲቪጁዋል የሆነ ኤፈርት ብቻ ነው ያለው። ወጣቱን ደህና ይዘው ያንቀሳቀሳሉ ከሚባሉ እና መንግስትም ላይሰንስ ሰጥቷቸው ከሚንቀሳቀሱ ማህበራት መካከል ጃንደረባው ትውልድ ቀዳሚውን ስፍራ ይዛል። ጃንደረባው ትውልድ በተለያዩ ስራዎች እናውቀዋለን፣ እናደንቀዋለን፣ እንከተለዋለን። አባላት የሆኑ ሰዎችም አለን፣ በተለያዩ ስራዎች የምናግዘው ማለት ነው። ከዛ ውጪ ግን እንደዚህ አይነት የጭንቅ ሰዓቶች ሲመጡ ያደራጀውን ወጣት ወደ ስራ የማስገባት ኃላፊነት ደግሞ ይኖርበታል ብዬ አስባለሁ። ምን ማለቴ ነው? 2010 ላይ ታስተውሱ ከሆነ ጅጅጋ ላይ ያ ሁሉ ካህናትና ምዕመናን ሲታረዱ
በጣም ከፍተኛ የሆነ እንትን ጉዞ ተዘጋጅቶ ደጆች ሳይዘጉ የሚል ታላቅ ጉዞ ተደረገ። ምዕመናን ተጽናኑ። ወንድሞቻችሁ በቃ አለንላችሁ ሲባሉ ደስ አላቸው። ለነሱ መጽናናት ነው፣ ለቤተክርስቲያኑም መልሶ ግንባታ ነው፣ ለምዕመናኑም ተስፋ ነው፣ በእግዚአብሔር ዘንድም ጽድቅ ነው። እውነቱን ለመናገር ያ ነገር የዛሬ ዓመት ይደረጋል ተብሎ ነበረ። የዛሬ ዓመት ይደረጋል ተብሎ ሶሻል ሚዲያ ላይ ተዘምቶ ብዙ ነገር ተሰርቶ አላፋት ዝማሬ ደረሰና አላፋት ዝማሬ ዋጠው ሁሉን ነገር ማለት ነው። ለዚህ አርሲ ጉዳይ ተረስቶ ቀረ ማለት ነው። ስለዚህ አሁን ተመሳሳይ ነገር መደረግ አለበት እያስባለሁኝ። ጃንደረባው ትውልድም ሆነ ማህበረ ጽዮንም ሆነ whatever ማህበር ደረስ መንግስት የሚያውቀው ስትራክቸራል የሆነ ሞቢላይዝ ሊያረገው የሚችለው የሰው ኃይል ያለው የበጀት አቅም ያለው ጥሪ ቢደረግ ሊሰማ የሚችል ማህበር ትልቅ የሆነ ጉዞ ማዘጋጀት መቻል አለበት። በዛ ጉዞ ምን እናረጋለን? ሄደን እናጽናናለን። አለሁላችሁ ማለት መቻል አለብን። ዝም ብሎ ሞት ነው ረሃብ ከክርስቶስ ፍቅር የሚለይን ዝማሬ ነው። ራዘር ተግብረው መተግበር መቻል አለበት። ወደ አክሽን መምጣት መቻል አለበት። ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ወይስ ስደት ምናምን እሱ ዝም ብሎ ዝማሬ ነው። ፕሮቴስታንቱም ይለዋል። በምን ትለያለህ አንተ ካልተገበርከው? በምን ትለያለሽ አንቺ ካልተገበርሽ? ስለዚህ ምን እንፈልጋለን? አክሽን። ይሄ ጽድት ያለ ፕሮግራም ተዘጋጅቶ ጉዞ ተዘጋጅቶ ሞቢላይዝ የሚደረገው ሰው ሞቢላይዝ ተደርጎ 40-30 ፋሱንም ብንሄድ አንድ የሚነካን ሰው የለም በእርግጠኝነት። ይሄንን ከለላ ደግሞ ማግኘት የሚችለው መንግስት ፈቃድ የሰጠው ማህበር ብቻ ነው። የቢሮክራሲውን ስራ እንደምንም ማድረጋችሁ ጨርሳችሁ within 3 weeks ብታሳውቁንና እኛ ሁላችንም የዛ ተሳታፊ ሆነን አብረን ሄደን ዝማሬም አድርጉት፣ መሐሌትም አድርጉት፣ ቅዳሴም አድርጉት፣ እዛ ሄደን ተጨባጭ የሆነ ስራ ሰርተን መመለስ መቻል አለብን። ይሄ ስራ በኦርጋናይዜሽን ደረጃ ካልሆነ በግል የማይቻል ነው። አሁን ሁሉም ሰው እንሰለፍ ከፊት እንገኝ ይላል። ግን እንዴት ነው የምትገኘው? አይዲያው የለውም። ለዚህ ይሄ ነገር መቆም አለበት። ሁላችንም ከፊት ተሰልፈን መገኘት መቻል አለብን። ይሄን ሀሳብ የምትስማሙበት ከሆነ በደንብ ሼር አድርጉት። ጀንደረባው አመራሮችን የምታውቋቸው ቲክቶክ ላይ ካሉ ወይም በሌሎች ማህበራዊ ድረገጾች ታግ እያደረጋችሁ እንድታሳውቁልኝ መልእክቴን አስተላልፋለሁ። እግዚአብሔር ከሁላችን ጋር ይሁን። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ